ዋንደና መጣ እንኳን ደህና ቆየልኝ ብያለሁ። መልካም የመጀመሪያ ጥያቄያችን አላህ ለምንድን ነው የመሐመድን ጸሎት ያልሰማው የሚል ነበር። ማስረጃ መልካም መሐመድ ላይ የወንድ የዘር ፍሬውን ያፈስ ነበር። ማስረጃ ነው አልኩ። ሳይ ሙስሊም አንዴ ክፈችልኝ። የኛውን ኔክስት ትከፍቻለሽ 28 8ቢ ኦኬ አንብቦ አንብብልኛ። Okay, I used to scrub off the. Okay, got the unit. I used to scrub off the drop of semen from the garment of the Messenger of Allah. እሺ ቀጥሉ። ካላ መልእክተኛ ልብስ ላይ ሴመኑን እፈቀፍቅለት ነበር ትላለች። እሺ ምን ችግር አለ? መሐመድ ልብሱ ላይ የወንድ የዘር ፍሬውን ያፈስ ነበር ማለት ነው። የማያፈስ ወንድ አለ? እኔ እነዛ አይደለም ሜቢ ማፈስ እንደገና ኤኒዌይስ ዋን ታይም ክስተትም አይደለም። አይ ዩዝድ ቱ ከተባለ ያለፉ ነገሮች ግን ድግግሞሽ ነበረበት ማለት ነው። በተደጋጋሚ መሐመድ ገብተዋል። ድግግሞሽም ቢሆን በእንቅልፌና በሰታቅ ሊደረግ ይችላል። ከዚህ በፊት አድርጋታ ከመንት ችግር የለውም። ስለዚህ መሐመድ ላውሌ እንደዚህ ያፈስ ነበረ። ተስማማን። እንደ ማንኛውም ተራ እንትን ሱሪው ላይ ምናምን ልብሱ ላይ ነበር የሚረጨው። መልካም ኦኬ። ለምንድን ነው ከዚህ ያልታደገው? አንተ እኮ እዚህ ጋር እሳትከው ነገር ማለት ነው። እስቲ አንዴ ስጠኝ አዳምጠኝ። እዚህ ጋር ሳትከው ነገር አያፈስም ማለት ነቢ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው አያፈስም ማለት አይደለም። ነገር ግን እነሱ እንደ ማንኛውም ሰው ናቸው። ነገር ግን እነሱ ለየት የሚያደርጋቸው አዳምጠኝ። እነሱን ለየት የሚያደርጋቸው ነገር ከአላህ ሱብሃነሁ ወተዓላ የተላኩ ናቸው ወይ ይቀበላሉ። በዛ ምክንያት ነው ለየት የሚሉት እንጂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደሌላውም ሰው ይመገባሉ፣ እንደሌላውም ሰው ደግሞ ሴት ይወዳሉ፣ ሴትን ያገባሉ፣ ያፈቅራሉ፣ በዛም ልክ ይወልዳሉ ልጆችን። እነሱ ለየት የሚያደርጋቸው ከአላህ ዘንድ በመላካቸው ብቻ ነው። አላህ ይዘነፍ። በመጀመሪያ ደረጃ መሐመድ ሴት ይወዳል፣ እውነት ነው። 3 ነገሮች ይወዳል፣ ከሶስቱ አንዱ ሴት ነው። ልጆች ይወልዳሉ ያልከው ውሸት ነው። በአንድ ቀን 11 ሴቶች ይገናኛል፣ ልጆች አልወለደም። ምክንያቱም መስፈርቱ አልወለደም ማለት አይችልም እኮ ልጅ አለ። አንድ ልጅ ነበረች፣ እንትና የወለደው ሞቷል። እሱም ኢብራሂምን ነው የምትለው፣ ሞቷል። የከድጃ ደግሞ አጠራጣሪ ናቸው። ኤርዌስ ዋና ፎከሳችን እኛ ምንድነው? እሱ ዋና ታርጌታችን መሐመድ እላው ላይ በተደጋጋሚ ይረጭ ነበረ። አሁን ወደ መጀመሪያው አዲስ መልሽኝ። አላህ ለምንድን ነው እላው ላይ እንዳይረጭ ጸሎት እያደረገ እባክህ ስፐርሜን ላይ እንዳረጭ አድርገኝ እያለው ለምንድን ነው እላው ላይ እንዲረጭ ያደረገው? የአርባ የወንድ የወሲብ ጉልበት ሰጥቶት ለምንድን ነው ያሰቃየው? አንብብና የነስ ተርጉመልን። አላ አንብብና ተርጉመልን። ይሄንን አስጥለኝ ላይ እንዳረጭ እያለ እየጸለየ ለምንድን ነው ያልታደገው? አላ ሰዎች እስኪተቋቋሙበት ድረስ እኛም ዛሬ ላይ አሁን እንድናሾፍበት እንድንሳለቅበት አንተ ውድ ነብይ ያልከውን ነብይ እንዲህ ለምን ፈቀደ? አላህ የምትለው አካል ራሱ የወሲብ ጉልበት የ40 ሰው ሰጥቶ ለምን ተጫወተበት? ማይክን አንሳና አንብበው። አላህ ማይክን አንሳና አንብበው። ለምንድን ነው ሰዎች እንዲሳለቁበት እንደዚህ ያደረገው? አላህ ይሄ ዝሙት መንፈስን እንዲጠናወተው ያደረገው ራሱ ምግብ አብልቶ የ40 ሰው የወሲብ ጉልበት ሰጥቶ ሰውየው እባክህ ከወሲብ ፍላጎቴ ያስጥለኝ
እያለ ጸሎት እንዲያደርግ ለምንድን ነው እሱ ያልታደገውና ከዚህ ሱስ ለምንድን ነው ነፃ አላወጣው? አድምጠኝ እስቲ አድኒ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው አንብብና ተርጉም። እሺ ገብቶኛል። ልጅ የለውም አለ ልጅ የለውም አልኩ እኮ ልጅ የለውም አልኩ ነው እዚህ ሙሉ ነው እናንተ አንብብና ተርጉም። እዚህ ዱንያ ላይ ሲሳይ ለምንድን ነው አላህ የሚሰጣችሁ? ሲሳይ ለምንድን ነው የሚሰጣችሁ? ሲሳይ ጎረቤታችን ነው ማንንም አልሰጠንም። አንተ የተሳለከበት አይደለም ህይወትህን ነው አበላሽው አላህ። አንብብና ተርጉም ነው አልኩ። ሲሳይ ጎረቤታችን ነው መወደው ጓደኛዬ ነው። አንብብና ተርጉም። የምን ሲሳይ ነው? አንብብ ነው የተባልከው። አንብበው። ማንበብ አልችልም። በነብይ ጸሎት ታፍራለህ? የማመድ ጸሎት ነው ይሄ። እስቲ በጸሎት በለው። እንደውም በአረብኛውን አድርጊለት በእናትሽ። በጸሎት ይበለው እስቲ ማሜት ይህንን ጸሎት ሲጸልየው እስቲ በአረብኛው እንስማው። እንደውም አላፈቀሽም እውነት በአረብኛ ነገር ሲጸልይ? ያ እንዴ ይናፍቀኛል እንጂ ወዲሚ ስለዚህ በአረብኛ ይጸልይልናል። እንደውም እንትና አላህ እዚህ ነፍ በአረብኛ ጸልይልን ይሄንን እስቲ። ለምንድን ነው የተጫወተበት? የ40 ሰው የወሲብ ጉልበት ሰጥቶ ሰውየው ከዚህ ቅንዝርና ያስጥለኝ እያለ ጸሎት እስኪ ያደርግ ድረስ ኢማጂን። አላህ ኢነፍ አንብብልን። እየጠበቅን ነው። አንብብ። ኢንቫይት እየላኩልህ ነው። እባክህ ማይከን አንሳና አንብብልን። እባክህ አንብብልን። ኦኬ እንትና እውነት ይቢበት። እሺ እንግሊዘኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ የላቸውም ብለህ ማስረጃ አምጣልኝ። አሁን ላተናገርከው ማስረጃ ሱረቱ ካውሰር በምን እንደወረደ አታውቅም? ሱራ 108 አይ ቲንክ 108 ይመስለኛል። ማመጣል ያለው ማስረጃ ተቆረጠ ያሉት እነሱ ዘራቸው የተቆረጠ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር የላቸው? እኔ አይደለሁም ያልኩ አላህ ነው ያለው። እኛ ሁላችንም እኮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር ሱረቱ ካውሰር ለምንድን ነው የወረደው? ከዘር ሐረግ መምጣት አይጠበቅም። ቆይ ሱረቱ ካውሰር ለምንድን ነው የወረደው? ለምንድን ነው የወረደው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተለያዩ ልጆች ነበራቸው። ከልጆቹ መካከል አብዛኛዎቹ ሲሞቱ ይሄን ለማስቀየስ ነው። የትም አታመልጠኝም። ሱራ 108 ያው ላስተምርህ ከፈለክ ትምህርት ለመውሰድ ከፈለክ አስተምርሃለሁ። ደንቆሮ አንተ ቆይ ደንቆሮ ማለት አላህ ያወጣልህ ስድብ ነው። ደንቆሮ አይደለሁም እኔ አንተንና አላህ ያወጣልኝ ማስረጃ ሳይ እኔን ደንቆሮ ካለኝ አላህ እስቲ ማስረጃ ሳይ ደንቆሮ አላችሁ እናንተ ነው። ኢየሱስ በእያንዳንዱ ቦታ ደንቆሮ ሲል እናንተ ሲል ቆይ ተረጋጋ። 109 እና እንደ ክፈችው ይሄንኛውን አፍሮበታል። እኔን እዛለሁ ብሎ ነው አንድ ንግግር ላይ ውር እያለ ያለው። ሱራ 109 ክፈችልኝ። 109 ወይ 108 ይመስለኛል። ስንት ነው የምከፍተው? ይቅርታ ካናል አብዝሎስ 109 108 ወይ 109 ወይ 108 ምን ወይ ቀልድ 109ኛውን ሱራ ወይ 108ኛውን ሱራ እውነት በጣም ነው የምታስቸግሪው ከምር። ይቅርታ እንዴ ላይክ እንትን እየሰራው ስለሆነ ዞኖት አድርጌ ነው። ኦኬ ቆስንትኖስ መክፈት ትችላለህ? እችላለሁ። ይቅርታ እንትን ልጅ የላቸውም የሚለው ማስረጃ እስከሳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ የላቸው እና ጠይናንም ከፈለከው እናምጣ። ኦኬ 100 ስንት ነው በላቸው እናንተ 108 አድርግልኝ። አንብቤን እሺ ዘር የተቆረጠ አይደለም ብለኛል። አንብቤን እኔ እኮ እንግሊዝኛ ማንበብ አቅቶኝ አይደለም። አንብብልኝ እኮ አንተ ነው ምሁር ከሆንክ አስተምረኝ። እዚህ አማርኛ ነው አማርኛ ቀርና እንግሊዝኛ የተማርኩ ማስተር ያስኩ ሰው ነኝ። ገብቶሃል? አሃ ስለዚህ አንብበልና ማስተር ያዘ ሰው የፈለከውን ነገር አምጣ እኮ። እኔ ማንበብ እኮ አቅቶኝ አይደለም። ላንብብልህ? አዎ አንተ እኮ ምሁር ነህ። እዚህ ገብተህ እኮ ኦርቶዶክስን የሰበከ ነው እኮ። ከምሁር እስቲ ላዳምጠው እንዴ። ማንበብ አልችልም።
ማንበቡማስ 100% እችላለሁ። ስለዚህ አንብበው። ዘሩ የተቆረጠ ነብይ እንደሆነ ቆራጣ ዘር እንዳለው ላሳይህ። አንብበው። አስባቡን ንዙሉን አምጥተዋል። አስባቡን ንዙሉን በምን ምክንያት እንደወረደ እኮ አንብብ። ትርጉም ነው እንጂ ቀጥታ እንትን አይደለም። በአላህ ሲል ላምብብልህ የነብይ ዘር የተቆረጠ እንደሆነ ላሳይህ እኮ ነው። አንብብ እያልኩ ነው። እሺ በቃ እመጣለሁ። እሺ እንመጣበታለን። ቀጥል። አውዝ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም። ቢስሚላሂር ረህማኒር ረሂም ማለት ራሱ በአላህ ስም በጣም በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ አልጠየኩም። አላህ ሩህሩህም አዛኝም አይደለም። ነብይ ብቻውን በግል ወሲብ ሲሰቃይ ያስጥለኝ እያለ ያላስጣረው ጫካ ያን ቢብልኝ አላልከኝም ወይስ እንዴት ነው የምታስበው አንተ ሰው? አንብብልኝ። ይሄው ያመጣው ነው የሚያለው። እኔ የሰይጣን ቃላት ለምን ትጠራብኛለህ? አላህ አዛኝ እንዳልሆነ ቅድም አሳየው እኮ። ነብይህን እንዴት አዛኝ አይደለም? የአርባ ሰው የወሲብ ጉልበት በአብላችሁ እኮ እናንተ ክርስቲያኖች በምድር ገጽ ትጠፉ ነበር። ገብቶሃል? አላህ እዝነት ባይኖረው እናንተ እኮ በዱንያ ላይ ሲሳ አትደገሱም ነበር፣ አይሰጣችሁም ነበር። ገብቶሃል? አሁን ቁጥር 1 አንብብ። ዝም በልና ቁጥር 1 2 3 አንብብ። የሁለተኛው እኮ አርራህማን የሚለው ማለት ነው በሁሉ እና ካሰቱን ካሰ የምናደርገው በእኛ በየውመል ቂያማ ብቻ ነው። ገብቶሃል? እናንተ ምድር ላይ የምትለገሱት ልገሳ ሁሉ የሚሰጡት ነገር አንብብ። እሺ አነብልሃለሁ። አዳምጠኝ እኮ በመሃል ላይ አታቋርጠኝ። ቀጥል። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይላል። ቢስሚላህ ማለት ነው። ቢስሚላሂር ረህማኒር ረሂም የሚለው እኛ በጣም ብዙ በጎ ነገሮች ሰጥተናል ይላል። ይህ ማለት ነብይ መሐመድ ሰለላሁ ዐለይሂ ወሰለም አሁን አንተ አንብብ ነው የተባልከው። ዝም ብለው ማንበብ አይደለም። የቁርአን ተፍሲር ምሁራኖች አሉ። ሰብ ገብቶሃል? ዝም ብለህ አንተ ባመጣው ነገር ብቻ አይደለም ማምነው። እስልምና ላይ የተገነቡ የኢስላም ምሁራኖች አሉ። አዳምጥ። ያሰነፍ ሙታ መረጃ ስጠይቅህ መረጃውን አምጥተህ ትፈስራለህ። አሁን አንብብ ነው የተባልከው። ማንበብ እንደምትችል ብቻ አንብብ። ቃሉን ብቻ አንብብ ዝም በልና። ከዛ በኋላ የማን ተፍሲር ብዬ ደግሞ አስባበ ነዙል ብለሃል። አስባበ ነዙሉ ጋር እንሄዳለን። አሁን አንብብ። ዘሩ አልተቆረጠም፣ ዘሩ ተቆረጠ የሚል አንጣልኝ ነው ያልከኝ። ቻሌንጅ ያደረከኝ አይደለ? ቃል በቃል ይዤ አፍንጫን ይዤ አሳያለሁኝ። ቁርአንህ ላይም ተፍሲሮችህ ላይ አንብባውን ዝም በልና። እኔ ዋና ፖይንቴም አይደለም ይሄ። በእንደዚህ አድርጌ እዘዋለሁ ብለህ ነው የመጣኸው። ኦልራይት አንብብ። እየጠበቁ ነው። አንብብ። ይቶኖብኛል። ጠብቅ። አንብብስ። እኛ በጣም ብዙ በጎ ነገሮች ሰጥተናል ይላቸዋል ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ለጌታ ስገድ፣ በሱም ስም ይረድ ይላል። አንተ ደግሞ ምንድነው ብላ አመጣው? ሰዋም ማለት እኮ ይረድም ተመሳሳይ ነው፣ ችግር የለውም። እሺ ሶስተኛ ጣይ የአንተን የሚጠላህ ማለት ነው ነብይ መሐመድ ሰለላሁ ዐለይሂ ወሰለም እርሱ በእርግጥ ዘሩ የተቆረጠ ነው። ነብይ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። ገብቶሃል? አንተን የሚጠላው እንዳንተን የነብይ መሐመድ ሰለላሁ ዐለይሂ ወሰለም የሚጠላው ዘራ። ተረጋጋ። ቆይ ይሄ ቁርአን ለምን እንደወረደ አሁን አስረዳኝ። አላህ ለሙሐመድ አፎኖት ያንተ ዘር ሳይሆን የሱ ዘር ነው የተቆረጠው እያለ የሚሳደበው ለምንድን ነው? ይሄ ቁርአን ክፍል የወረደው አሁን ንገረኝ። አሁን ማብራሪያ ይፈልጋለሁ። አስባቡን ንገረኝ እስቲ የዚህን ቁርአን። እሺ ነብይ መሐመድ ሰለላሁ ዐለይሂ ወሰለም አይደለም አለው። ያኔ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ቁርአን ክፍል ለምንድን ነው የወረደው? አስባቡን ዝንገረኩ እሺ ምክንያቱ በመካ ነበሩ ሙሽሪኮች ነበሩ። ታውቃለህ፣ እሱን ታሪኩን ታውቀዋለህ። እሺ እነዚህ ሙሽሪኮች ነብይ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ሲያስተምሩ ቆይተዋል። ከዛ በኋላ ነብይ መሐመድ ሰለላሁ ዐለይሂ ወሰለም በህይወታቸው ብዙ ነገራቶችን አሳልፈዋል። ከነዚህ መካከል ፍየል ጠብቀዋል። ብዙ ነገራቶችን እንትን ያደርጋሉ። እነዚህን ፍየል ለሚጠብቁባቸው ያን ሁሉ እውቀት ያሳለፉበት ወደፊት ከፍተኛ ኃላፊነት ስለሚጠብቃቸው ለኡማው ያን ኃላፊነት እንዲማሩ ነው ፈለገው ማለት አላህ Subhanahu Wa Ta'ala። ይህ ኃላፊነት በተለይ ፍየል መጠበቅ ማለትና ማህበረሰብ ማስተዳደር በጣም ቅርብ ናቸው። ምክንያቱም ፍየል መጠበቅ በጣም አስቸጋሪ ነው። ገብቶሃል? ፍየል መጠበቅ ማሚ በጣም አስቸግረው ነበር። ፍየል ሲጠብቅ ታሪኩን ልምጣልህ እኮ አስባቡን ዞል ሊደርስልህ ነው። ጠብቀን። ኦኬ ከዛ ፍየል መጠበቅ በጣም አስቸጋሪ ነው።
በጣም አስቸጋሪ ነው። ህዝቡን ማስተዳደር በዛው ይክል አስቸጋሪ ነው። ፍየል ለመጠበቅ ነው። በቃ ፍየልን መጠበቅ አስቸጋሪ ነው። ኡማኑን ማስተዳደር ነቢያቶች አንቢባ ነገር ያነበብከው ነገር ከሆነ እያንዳንዱ ነቢያቶች ፍየል ጠባቂ የተለያዩ ነገር አድራጊዎች ነበሩ። ከዛ ነቢያቶች አድርጓሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍየልም ጠብቀዋል። ያን ሁሉ ህይወት አሳልፈዋል። ከዛ በኋላ በኡማው ላይ በሚጣልባቸው ኃላፊነቶች ደግሞ ጠንካራና ብርቱ እንዲሆኑ ነው የሚፈለገው። ከዛ አንጀት ሚነካ ታሪክ ነው የነገርከን። ሆዴን በቃ ይመጣል። ሊድረስልህ አስባቡን ዝሉ ጋር ደርሻለሁ። እስቲ እንዴ ጠብቀኝ። እንዳነካው ትንሽ ይቀርሃል። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ የቲም ሆኖ ነው አዳጉት። እሺ እናታቸው አባታቸው ደግሞ በልጅነታቸው አንዳንዱ ትክክለኛ ሰሂህ የሆኑ ዘገባዎች ተቀባይነቱም አላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታቸውን ካገባቸው ከ3 ሳምንት አካባቢ ነው ይላል ህይወታቸው አለፉት። ለንግድ ሻም አካባቢ መዲና ላይ አረፉት። አላህ ይነፍ። ግን ቁርአኑን የበላችሁ ፍየል መሐመድ ሲጠብቃት የነበረችው ፍየል ነች እንዴ? መሐመድ የሞተ ዕለት ቁርአኑን የበላችሁ? እሱ ስለ ቁርአን እንመጣበታለን እኮ ከዲሳችን እንዳንወጣ ገብቶሃል። የመጀመሪያውን ዲስ ጨርሰንና አሁን ሌላ ቦታ እንገባለን። ከዛ በኋላ ነብዩ መሐመድ አሁንን በቃ አባታቸው እናታቸው ደግሞ በ6 ዓመታቸው ነው ጥላቸው የሞተችው። ታሪኩን ከፈለከ ሰፊ ስለሆነ አቡን ነገርም ያለው እኛ እኮ የመሐመድን ሙሉ ታሪክ ነገርና ያለ እሺ ልምጣልህ እኮ ሊደርስልህ ነው። አሁን ደርሻለሁ። ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አግብተዋል፣ ትዳር ይዘዋል። ኧረ እኔ ምን አገባኝ በቃ እሺ ሊደርስልህ እኮ ታሪኩ እኮ ቆርጦ ማሳያት እኮ ትክክል አይደለም። ያልጋጣውታንም እንደነግረኝ ትችላለህ። ይቅርብኝ፣ አልፈልግም እኔ ታሪክን ቆርጣ ለማህበረሰቡ ማሰራጫት ማለት ማህበረሰቡን ማበላሻት ማለት ነው። እናንተ እኮ ችግራችሁ ነው። ታሪኩ ሊደርስልህ ነው። አስባቡን ዝሉ ጋር ሊደርስልህ እኮ አትሂድ። እዛው ቁምና ንገረን። እዛው ቁምና ይሄንን አስባቡን ዝሉ ንገረን። አባቱ እንዲህ ነው፣ እናቱ እንዲህ ነው፣ ፍየል ጠባቂ ነው፣ ግመል እንደዚህ ነው። እሺ ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን አስባቡን ዝሉ እንደርሻለህ። በእግርህ ነው እንደ እየተጓዝክ የምትሄደው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስባቡን ኑዙል የወረደበት ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ልጆቻቸውን አጥተዋል፣ ብዙ ነገራቶችን አሳልፈዋል። ስለዚህ የመካ ሙሽሪኮች ምን አሏቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይኮን መሐመድ ማለት ዘረ ቁራጧ ነው፣ እንደዚህ ነው ሲሉ ሲሳለቁባቸው አላህ Subhanahu Wa Ta'ala ይቺ ነው ቁርአን አንቀጽ ወረዳ። አላህ ከሰባት ሰማያቶች በላይ ምን አለ? ኢና አዕጠይናከል ከውሰር አለ። መሐመድ ሆይ አላቸው እኛ በጣም ብዙ በጎ ነገሮችን ሰጥተናል። ከነዚህ መካከል በጀነት ውስጥ የሚፈስ ወንዝ ነው። ያ ወንዝ ደግሞ ጣዕሙ ከማር የበለጠ ደግሞ ያለውን ደግሞ ከለሩ ሲታይ ማለት ነው ከለሩ ደግሞ ከውሃ የበላይ ንጹህ የሆነ ነው አይደለም። በዱንያ ላይ ደግሞ ታይቶ የማይታወቅ መረጃ ሉክ እንደውም ቀደም ካነሳ ነው ሴመንጋ ያይዤ ልንገር እንኳን ማስታወስከኝ። ካውሰር ማለት በገነት የሚገኝ ውሃ ነው፣ ፈሳሽ ነው። ቂያማ ቀን አላህ የሚያስነሳቸው ሱረቱ አልአንቢያ 104 ላይ ተፍሲር ኢብኑ አባስን ቁርጡቢን ተመልከቱ። የወንድ ዘር በሚመስል ከአርሽ ስር በሚፈሰው ኢብኑ አባስ ስፐርም ይለዋል። ስፐርም በዓለም ላይ አፍስሶ ነው ይላል። እና አሁን እንዳለው ፓርሻሊ ሙሐመድ ዘረ ቆራጣ ነው፣ እሱ ከሞተ እንገላገላለን፣ ምክንያቱም የሚወርሰው ልጅ የለውም ብለዋሉ። ሙሐመድ ክትክት ብሎ ሳቀና እንደመተኛት ብሎ ሲነሳ ክትክት ብሎ ሳቀ ይላል። የወረደበት እንሮቹን ስታዩ ክትክት ብሎ ይስቃል። ከዛ ምንድነው ሲላቸው ይሄንን የቁርአን ክፍል አመጣ። እጅግ በጣም ብዙ በጎ ነገሮችን ሰጠንህ ብሎኛል አላህ። ስለዚህ ለጌታ ስገድ ሰዋም ብሎኛል። እስቲ ሰማዩ ወሱስ ይዘቀይታ ተረጋጋ። ጣይህ የተጠላ ነው ብሎኛል። ሲናሚክ ተረጋግቶ ነው እኮ ተረጋጋ። አዳመጥኩ አይደል? እስካሁን ጣይህ እርሱ በእርግጥ የተቆረጠ ነው። ዘሩ ምን ያለ ነው? የተቆረጠ። ፕሊስ ተረጋጋ። እንደዛ የሚል ቁርአን ነቀሰኝ። አትቅለብለብ። ምን አቅለበለበ? ተረጋጋ። እናንተ ጣይዎቹን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፕሊስ ተቆራጣ ነው። ተፍሲሩን ክፈትልኝ። እንትና ተፍሲሩን ክፈተው። ተዛስ በኋላ
ተረጋጋ ሰውዬ፣ አሊያም አወርዳለኝ ጣልቃ እንዳገባ። ይህንን ካለ በኋላ ዘርን ሊያስቀጥል የሚችለው ምንድን ነው? እሱ ኢማጂን አንድ ወንድ ዘሩ ሊቀጥል የሚችለው በስፐርሙ ምክንያት ነው። እስቲ እኮ አዳምጠኝ እኮ ውረድ በቃ። በስፐርሙ ነው ሊቀጥል የሚችለው። ስለዚህ በገነት ተሰጥቶሃል፣ የአንተ ዘር በገነትም ይቀጥላል የሚል እንደ ትንቢት ነው ያመጣው። ከውሰር የሚባል እንደ ባህር የሆነ በገነት ተሰጥቶኛል። ያ ደግሞ ከለሩ ምን አይነት ነው አለው? እንደ ወተት ነጭ ነው ይለዋል። ቼክ አድርገው ኢብን ከሲር ላይ ሚልክ በልና እንትን ዋይት በልና ወይንም ሚልክ በልና እንትን ኪወርድ ላይ ግባ እስኪ ሐዲሱ ተፍሲሩን ግፈትና። እሺ አልአንቢያ ቁጥር ስንት አላልኩም? ኖ አልአንቢያን አይደለም። ሱረት አልአንቢያ 104ን ኢብን አባስና እንደ ክፈተው። እሺ ስፐርም ብሎ ነው የሚያስቀምጠው እዛ ያለው 104 ላይ። እሺ ስፐርም ይለዋል ሊትራል ቃሉን። እዛ ያለው ውሃ ስፐርም ነው። ፍጥረትን እንጀምር እንደፈጠርንበት በስፐርም እንመልሰዋለን የሚለው ማለት ነው። አዎ እሺ ይኸው ስፐርም የሚለው ጋር ከሆነ ይኸውና through sperm we begin the first creation through a sperm። ቀጥል እንትን በለው ወደዚህ አምጣ። እሺ we ይላል we shall repeat it። በስፐርም እንደጀመርነው እንመልሰዋለን በዛው ይላል። በስፐርም ተጀመረው ፍጥረት ተዛ ደግሞ ሐዲሳቶች ስትሄዱ ያፈሳል ይላል። ምድርም ሙሉ ያርሳትና ከዛ በኋላ ትንሣኤ ይሆናል ማለት ነው። ከውሰርን ክፈትልኝ። ተፍሲር ከውሰርን 108 ማለት ነው። ከለሩ ምን አይነት ነው ይለናል? እንደ ሚልክ ነጭ ሆነ፣ እንደ ወተት ነጭ ነው ይለናል። ዘር የሙሐመድን የሚያስቀጥለው ማለት ነው። በከውሰር ተብሎ ለሙሐመድ ብቻ የተሰጠው ዘሩ ተቆርጧል ወራሽ የለውም ሲባል ነው እኔ በገነት ተሰጥቶኛል ብለህ ያልከው። ከዛ ለመረጥካቸው የምታጠጣቸው የሙሐመድን እንደ ወተት ነጭ የሆነለትን እንትኑን ነው። ይህንን ደግሞ የራስ ነብይ ደግሞ ምን ብሏል? የወንድ ልጅ ስፐርም እንደ ወተት ነጭ ነው ብሏል። ቁርአን ኤክስ ላይ ተፍሲር ከውሰር አለ። ምን አይነት ሰው ነህ አንተ? በቃ ዝም በልና ምን ውስጥ ገብተህ ነው? ቁርአን ኤክስ ከውሰር የሚባል አይደለም እኮ እነኝን በሞላ ያመጣልሃል። ተፍሲሩን ክፈተው ዝም በልና። ተፍሲር የሚል የለም ከላይ አለ። ተፍሲሩን ነካ በቃ አለቀ። ሐዲሳቶቹን አሁን ኢብን ከሲርን ከተት። እሺ እሺ የትኛው ልክፈታው? 108 እሺ ትረሳላችሁ እንደናንተ ሰዎች። ምንድነው ቆይ ችግራችሁ? እሺ ይኸው ሚልክ ምናምን የሚል ሰርች አድርግ፣ ኪወርድ አድርግ ዘሆል ስለማናነብ። ኦኬ እኔ በዚህኛው ኪወርድ ስለማያወጣ ይኸውና ዋይተር ዳን ሚልክ ከወተትም ነጭ ሆነ። ይሄ ከውሰር ተብሎ የተሰጠ ከወተት የሚነጣ ነው ብሎ አስቀምጦልሃል ማለት ነው። ነብይ ደግሞ ምን ብሏል? የወንድ ልጅ ስፐርም ነጭ ነው ብሎ አስቀምጦታል። የወንድ ልጅ ዘሩ የሚያስቀይረው ምንድነው? እሱ ወንዱ የሚቀይር እና በሴመን ምክንያት ነው። እና በገነት የምትጠጣው ለእኔ ተሰጥቶኛል፣ የኔ ዘር አልተቆረጠም፣ የእናንተ ነው የሚቆረጠው። ዊችዝ እናንተ በገነት መውለድ ማስወለድ አትችሉም፣ ሴመን አይኖራችሁም። እኔ ግን በገነት ይኖረኛል ነው ስድቡ። የእናንተ ዘር ተቆርጧል። ዘር ቆራጣ ነው ያለ ሰውዬ ዘሩ ቆራጣ ነው። እኛ ብዙ ነገር ሰተናሃል። ስገር ሰዋ ምን በገነት እኔ ተሰጥቶኛል፣ የኔ ዘር ይቀጥላል በገነት ነው። የእናንተ ዘር ደግሞ እዚችው ነው በገነት እናንተ ዘራችሁ የለም ነው። ቁርአኑ ላይ መልሳቸው። ከማርም ይጣፍጣል ከወተትም ነጭ ነው የኔ ዘር። ያው ይህ የሚጠላ እርሱ በእርግጥ ዘሩ የተቆረጠ ነው። which አይቀጥልም የሱ ዘር በገነት ሄዶ ስፐርም አይኖረው በቀላሉ ተቆርጧል የነሱ። የኔ ግን አልተቆረጠም ነው። ይሄን የቁርአን ክፍል ሲወርድ ክትክት ብሎ ነው የሳቀወለ ይላል። እንትኑ ማንጋጋው እስኪታይ ይላል። እንዴት ስላቅ እየነገራቸው ሳይሆን የኔን እንትን ትጠጣላችሁ እያላቸው እንዴት አይስቅባቸው። ቶፒካችን አልነበረም የኔስ ብቻ ቶፒካችን ባይሆንም ያው ጀዋር እንዴት ነህ? ጀዋር እንደምን አላችሁ?
ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም፣ ሁሉ ተማም፣ ሁሉ አማን። እየሰማችሁ ረጅም ሰዓት ከስር ሆኜ ከዛ ገስትም ሳል ከላኩም በኋላ መልካም። ለምንድን ነው እሱ አላህ የመሐመድን ጸሎት ያልሰማው እያልን ነበረ ጥያቄያችን። ኧረ አንድም ቀን ያልሰማበት ቀን የለም። እና ለምንድን ነው እሱ መሐመድ ላዩ ላይ የወንድ ዘር ፍሬውን ሲያፈስ ያላስቆመለት? የወንድ ዘር ፍሬ እኮ ክብር ነው። አንተ ክብር ነው። የወንድ ዘር ፍሬ ማለት እኮ እኔና አንተም የተገኘንበት እሱ ራሱ የተገኘበት ማለት እኮ ነው። ታዲያ መሐመድ ለምንድን ነው እሱ ከዚህ ከቆሻሻ ነገር አይምን ከዚህ መጥፎ ነገር አስጥለኝ እያለ የወንድ ዘር ፍሬውን ለምንድን ነው የሚረግመው? ካዳማሜ ቆይ አንተ ራስህ ከቆሻሻ ነው የተፈጠርከው። አንተ ቆሻሻ ነህ። ለምሳሌ ስፒር ማለት እኔም አንተም የተፈጠርንበት ፕሮዳክት ሲሆን ይህ ፕሮዳክት ቆሻሻ እያልክ ነው አንተ ራስህ አሁን ከቆሻሻ ተፈጠርክ። አይ እኔ እንደዛ እያልኩ አይደለም። ምክንያቱም ማንኛውም ነገር አለቦታው ከሆነ ምክንያቱም የእስላም ሰውኛ አረዳድ ነው። ጆር አዳምጥ። ለምሳሌ የሰው ልጅ ምራቅ ለመኖር እጅግ ጤናማና አስፈላጊ ነው። ብዙ ኢንዛይሞችም ስለያዘ ምግቦችን ለመሰባበርም እንደዚህ ይጠቅማል። ለዳጀሽን ያስፈልጋል። ምራቅ ግን ከአፍህ ከወጣ በኋላ በቃ ውስጥ የሆነ ነገር ላይ ካለ ግን ቆሻሻ ነው። በቃ ያ ነገር አላግባብ ከአንድ ቦታ ከወጣ ያ ነገር ወደ ቆሻሻነት ይቀየራል ማለት ነው። ምግብ ስትመገበው ሆድ ውስጥ ገና ወደ አንጀት ወደ ጨጓራ ድፎ ወደ አንጀት በሚሄድበት ሰዓት ላይ ያ ጤናማ ነው። ጠቃሚ ማዕድናቶችን ሰውነት ከዛ ውስጥ ነው መርጦ የሚወስደው። ከሰውነት ከወጣ በኋላ ግን ዌስት ፕሮዳክት ነው፣ ቆሻሻ ነው። ኤንዌስ ግን ምንድነው እሱ ነብይህ ያለውን እንበል። ሱናን አቢ ዳውድ 1551 አንዴ ክፈትልኝ ቆስጠንጢኖስ። አየሁት እኮ ከፈትከው፣ ችግር የለውም። አንብብና እስቲ ጸሎቱን በአረብኛ በልልን። መሐመድ ምን ብሎ እንደሚጸልይ መሐመድ ሳይሆን ሙሐመድ ነው። እሱን አስተካክለው። ኦኬ እሺ፣ ሙሐመድ አረብኛውን እንግሊዘኛው አረብኛውን አድርግለት። በአረብኛ መሐመድ ሲጸልይ በመስማት እንፈልጋለን፣ እንዴት እንደሚጸልይ። እሺ እስቲ አንብበና እስቲ ንገረን። ትንሽ ዙም አድርጎ ፍሬውን ብቻ። እሺ ቁልት ያ ረሱላህ ሰለላሁ ዐለይሂ ወሰለም አልምኒ ዱዓ ብዬ አልኳቸው። የአላህ መልእክተኛ ሆይ ዱዓ አስተምሩኝ አልኳቸው። ከዛ ብሎ አስተማሩት። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አዑዙ ቢከ ሚን ሸሪ ሰምዒ ከጆሮዬ መጥፎ ነገር ወይ ከክፋቱ ይጠበቃለሁ ብለህ ዱዓ አድርግ አሉት። ለዚህ ሰሃባ ነው እንግዲህ ወይ ለዚህ ባልደረባቸው ነው እያስተማሩ ያሉት። ወሚን ሸሪ በሰሪ አይኔ ከሚያመጣ መዘዝ ማለት ነው። ወሚን ሸሪ ወደዚህ ትንሽ አድርጊው። ወሚን ሸሪ ሊሳኒ ምላሴ ከሚያመጣብኝ ጣጣም እባክህ ፈጣሪ ጠብቀኝ ብለህ ዱዓ አድርግ አሉት። ዱዓ እያስተማሩ ነው፣ ባይዘ ጸሎት እያስተማሩት ነው ሰሃባውን። እሺ ይሄን ከግምት አስገባ። ወሚን ሸሪ ቀልቢ ከልቦናዬም ክፋት ባንተ ይጠበቃለሁ በል። ወሚን ሸሪ መንይ ይሄ ያለ አይደለ የግብረ ስጋ ፍላጎት ገደብ የሌለው በሰውኛ ገደብ አለው። ግብረ ስጋ ግንኙነት ከባልና ሚስት ጋር ይደረጋል። እሱ ጤናማ ነው። ጤናማ ካልሆነው ገደብ የለሽ የስጋ ፍላጎት ከሚያመጣው መዘዝ ዛሬ እንግዲህ ይህንን ዱዓ ባለማድረጋቸው ቢሊዮኖች በኤድስ እንደተጠቁና ብዙ ቤተሰቦች ፍቅር ያጡበት ተጨባጭ እኔ ላንተ ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አድርግ ብሎ ይሄን ዱዓ አስተማሩ። ይሄ ዱዓ ባይዘወይ መሐመድ ዛሬ በኤድስ በሽታ የሚመጣ ሁሉ ዛሬ ያን ይሄን ዱዓ አድርጎ ይድን ነበር። ጆር በአንድ አርጉመንት እንሂድና
ከሳባዎች ውስጥ እንደ መሐመድ ላውሌ ስፐርሙን የሚረጭ በአንድ ሌሊት 11 ሴቶች ጋር በአንድ ቀን የሚተኛ ሳባ በጣም ቅንዝረኛ የሆነ ማን ነው እሱ? ወይስ ራሱ ሳይመከር ነው እነሱ የሚመክረው? እንግሊዘኛው ላይ አድርግልን እንትና እዚህ ጋር አንዱ ምሳሌ እስቲ ባይዘይ እኔ ቢሰጠኝ ማለት ነው መከራከሪያ አይደለም። ምክንያቱም እናንተም ክርክሩ አይደለም የፈለጋችሁት። ለምን መሰለህ መሐመድ ጀዋር ጀዋር ጸሎቱን ራሱ ይጸልየዋል አይጸልየውም መሐመድ? ወይንስ ሌሎችን ነው የሚያስተምረው ጸሎት? ይጸልያል። ስለዚህ ሙሐመድ ራሱ ሳይድን ሌሎችን ጸሎት ያስተምራል እያልከኝ ነው? ቆይ እንደዛ አይደለም። ካልሆነ ከሙሐመድ በላይ እኔ ሳባዎች ውስጥ በወሲብ ቅንዝር የተያዘ አላውቅም። ስፐርሙን ላይ የሚያፈሰው ሙሐመድ ነው። በአንድ ሌሊት 11 ሚስቶች ጋር የሚሄደው ሙሐመድ ነው። እንደሱ አይደለም። አውዱ የተረጎምከው ነው። ሐዲሱን ክፈትለት። ሳይ ሙስሊም 288 ቢ ላይ ክፈትለት። አውቀዋለሁ ባሳት ከፍትም። ኦኬ። ስለዚህ አሁን መረጃ የምታመጣልኝ ምንድነው? ከመሐመድ ይልቅ ሳባዎቹ ናቸው ቅንዝረኛ የሚል መረጃ አምጣልኝ። አይደለም ጫውታው እንደዛ አይደለም። ካልሆነ ደግሞ ልክ እንደነ ኢፎይ መንደር ማለት ነው። ልክ እንደነ ኢፎይ መንደር አንዱ ሚስቱ ተሰራብቶ ስራ ሲሄድ ሌላኛው ገብቶ ሌላ ያቻ የሚያማግጠበት አይነት አግባብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይከላከል ያረጋሉ። ጀዋር እንደዛ የሚያደረገው መሐመድ ነው። ለምሳሌ ልጅ ያላትን ሄዶ ራስሽን ነፍስሽን ለኔ ስጪኝ ሲላት ካንተ ባላህ እጠበቃለሁ እንደ ሰይጣን ቆጥራው ማለት ነው መሐመድን። ንግስት ሴት ለተራ ወራዳ ወንድ ላንተ አይነቱ አሳልፋ ራሷን አሰጥም ብላ መሐመድን አሳፍራሽኝቹ። ቆይ የውሸት ታሪክ ነው። መረጃውን ላምጣልህ። አሁን እስልምና ለቀህ ትወጣለህ? ኖ አልወጣም። አንተ ባልከው ቻሌንጅ አድርገኝ። ቻሌንጅ አድርገኝ ጀዋር። መረጃ ታመጣም በልና ቻሌንጅ አድርገኝ። ኮንቴንቱ ካለ ያውቃለሁ። ቆይ ውሸት ነው በላይ። ምክንያቱም ምን ብለኸኛል? የሰው እንትን ያላቸው ጋር የሄዱ እንትን የሚጠይቁ እንደ እፎይ አይነት ሰፈር አልክ። ነብይህ ነው የሆነች ቦታ ሄዶ ልጅ ያላትን ልጇ ማደጎ ጋር አብራ ያለችን ራስሽን ብሎ ሲጠይቃት ካንተ ባላህ እጠበቃለሁ። ልክ እንደ ሰይጣን ቆጥራው ማለት ነው። ሰይጣንን ነው ካንተ ባላህ እንጠበቃለን የምትሉት። ወስዋሽ እንደዚህ ሲመጣ ቆይ ብላለሽ ካልክራዳ ለምን ውሸት ትለኛለህ? ከዛ ምን አለችው? ንግስት ሴት ለተራ ወንድ ራሷን አሳልፋ አትሰጥም ብላ ነብይህን እንደ ተራ ቆሻሻ ቆጥራ ንቀዋለች። ሳይ ሙስሊም 288 ነው ያልኩ ቢ። ኦኬ። ስለዚህ ነብይህ ነው ስፐርም ያስቸግረው፣ ነብይህ ነው ቅንዝርና ያለበት። ጸሎት ደግሞ ሌሎቹ እንዲያደርጉ ራሱ ጸሎትን ተምሮ ነው ራሱ የሚጸልየዋል ብለኸኛል። ለምንድን ነው አላህ ያላስጣለው ነው ጥያቄያችን። ቀጥል። አሁን ማሜ ጀዋር ማይኩ አንተ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የአርባ ወንዶች አቅም እንዳላቸው አንተም ሰምተሃል አትሄድም? ሰምቻለሁ። ይሄንን ያሰጠው ደግሞ የአርባ የወሲብ ጉልበት የሰጠው ማን ነው? አላህ ነው የሰጣቸው። አልሐምዱሊላህ። ታዲያ አላህ ከሰጣቸው መልሶ ደግሞ አላህ ለምን ከቅንዝር እናስጥለኝ ብሎ መሐመድ ይጸልያል? የተለያየ ነው ነው ጸሎቱን አይምን የዚህን ያህል የወሲብ ጉልበት ለመሐመድ የሰጠው አላህ ከሆነ አላህ ደግሞ መሐመድ ደግሞ ላዩ ላይ ልብሱ ላይ የሚረጭ ከሆነ እንደገና ደግሞ መሐመድ ከቅንዝርና ያስጥለኝ እያለ ጸሎት የሚጸልይ ከሆነ አስቀድሞውኑ የእንደዚህ አይነት የወሲብ ጉልበት ለምንድን ነው የሰጠው? የተለያየ ነው። አንድ ብታዳምጠኝ አንድ ቀን ብቻ እንደ ጸሎት ያደረገው መሐመድ የተለያየ ነው የምትለኝ ምንድን ነው? የተለያየው ያ ወሲቡ ጉልበት የሰጠው ለአንድ ቀን ብቻ ወይንስ አብሮት የሚቆይ ነው? አውዱ ነው ያልከው። አውዱ የተለያየ ነው። እሺ ቃል በቃል እናድርገዋ። ምግቡን ያበላው አላህ ልክ ለአንድ ቀን ብቻ ወሲብ ነው ለ40 ቀን ጉልበት የሰጠው ወይንስ አብሮት እስከ መጨረሻ የሚቆየ ነው? የእሳቸውንማ እኮ በአራት ነጥብ ደመደብን። የአርባ ወንዱ አቅም አላቸው። 11 ሚስቶች አሏቸው። ለ11ዱም በቂ ናቸው። ታንኪዩ። እሺ ልብ በል
ሙሐመድን አላህ የ40 የወሲብ ጉልበት እንዲኖር አድርጎ ልክ የምግብ አፒታይዘር እንደምበሉ እንደዛ ብልቶታል። ከዛ ወዲያ በቃ በወሲብ ላይ ባንዴ እንትን ሲል የ40 ሰው የወሲብ ጉልበት ነው ያለው። ኦኬ ይሄንን ያደረገው ደግሞ አላህ ነው። ሙሐመድስ ደጋግሞ እላው ላይ ይረጫል አይረጭም? ልብሱ ላይ ባይዘዌ ስልክ ቻርጅ ሊዘጋ ነው። በጣም 2% ነው ያለው። መልሱን እና ምናልባት ቢዘጋ ጀዋር ይህንን የተከፈተው አዲስ አለ። በተደጋጋሚ ልብሱ ላይ እያፈሰሰ የዘር ፍሬውን የዘር ፈሳሹን በእጃቸው ይፈቀፍቁለታል አይፈቀፍቁለትም? ችግር የለውም። በልብሳቸው ቢታጠቡ ችግር የለውም። በልብሳቸው ቢታጠቡ ንጹህ ነው። ቢታጠቡ አይደለም ተቀፈቁት አልፈቀፈቁት ንጹህ ነው። ስፐርም ችግር የለውም አልኩ። አይደለም ንጹህ እንዳልሆነ ራሱ ነብይ ደግሞ ተናግሯል። ስፐርም ነክቶ ጸሎት ማድረግ እንደማይቻልም ተናግሯል። ራሱ ግን በዛ ስፐርሙ ጸሎት ቦታ እየሄዱ ይጠቋቋሙበትና ያሾፉበት ነበር። አላሾፉም ይጠቋቋሙበት ነበር። ምንድነው ሲባሉ በእጄ ጠርጌለት ስፐርሙ ሳይደርቅ መጥቶ ነው እያለሽ አንድ ምሳሌ ሳልሰጥ ቻርጀር ከዘጋጊ በጣም አዝናለሁ። አይዘጋም። ስለዚህ ሙሐመድን እንደዚህ ቅንዝርና ውስጥ የከተተው አላህ ነው። ልብ በሉ። ሙሐመድ ደግሞ ላውሌ ይረጭ ነበረ። አንዴ ሳይሆን ዩዝድ ቱ ስክራብ ነው የምትለው። ዩዝድ ቱ የምንጠቀመው ተደጋግሞ የሚደረግ ነገር ላይ ነው። ልክ ነው። እውነቷን ነው። እውነቷንማ ነው። እኔም ዋሸች እያልኩ አይደለም። በተደጋጋሚ ላዩ ላይ ያፈስ ነበረ። እውነቱ ያፈሳል። ችግር የለውም። ታዲያ ምን ችግር አለው? ሙሐመድ ደግሞ ጸሎቱን አንዴ የሚያደርገው ሁሌም ይጸልያል። ችግር የለውም አልኩ እኮ። በቃ በእኛ ቤት በእስላም ቤት ችግር የለውም። ስለዚህ ሁሌ ሙሐመድ ላዩ ላይ ያፈሳል። እንደዛ እንዲያደርግ ደግሞ ምግቡን ያበላው አላህ ነው። ሙሐመድ ደግሞ ሁሌም ከዚህ ከተረገመ ስፐርም ወይንም ደግሞ ከቅንዝርና አስጥለኝ እያለ ደግሞ አልተረገመም። የነቢያችን የተቀደሰ ነው። አሁን ክፈተው እንትና ከዚህ ክፉ ስፐርሜ ወይንም የወሲብ ፍላጎቴ አስጥለኝ እያለ ጸሎት ያደርጋል። የመጨረሻውን ላይ እናስመርልኝ from the evil of semen say that sexual passion ከቅንዝርና ወይንም ከዚህ ክፉ ስፐርሜ አስጥለኝ እያለ ደግሞ ሙሐመድ ጸሎት ያደርጋል። በእናትህ እኔ አንድ ምሳሌ ሳልሰጥ ቻርጀር ከዘጋብኝ አዝናለሁ። አስማማልኝ አሁን ምክንያቱ ይሄኛው አንተ ላልከው ስፐርም ራሳቸው ላይ ይረጫል ላልከው ይሄ ስርዓት የጎደለው አነጋገር ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስፐርም ሰው ተኝቶም ራሱ ላይ ፈሶ ልብሱ ላይ ሊከሰት ይችላል ነው። ይሄ ኖርማል ጀዋር ተኝቶ የፈሰሰበት አንድ ቀን አለ። እሱ ለብቻ ወጥቷል። ይሄ በተደጋጋሚ ነው። በተደጋጋሚ ተኝቶ የሚል ኬታ አመጣው። እሱ እኮ አልካድኩም እኮ ነቢያችን ሰለላሁ ዐለይሂ ወሰለም አቅማቸው ሁሌም ሙሉ ነው። ሁሌም ስማርት ናቸው። ሁሉም ሬዲ ናቸው። ሁሌም የቤተሰባቸውንም በምንድን ነው ሬዲነታቸው? ጀዋር በሬዲነታቸው ስማርትነታቸው በምንድን ነው? በሁሉም በምን ለምሳሌ ከዚህ ጋር የተያያዘ ከጸሎቱ ጋር የተያያዘ ምን አገናኘው? ምን አለ መሰለ እንኳን እኛ ሙስሊሞች ይቅርና ሙስሊም ያልሆኑ ጀዋር በቅንዝርና ወይንም በወሲብ ፍላጎት ከሙሐመድ የሚበልጥ ሳባ አለ? የለም፣ ሊኖር አይችልም። ሎክ በቅንዝርና በወሲብ ፍላጎት ከሙሐመድ በላይ አንድም የለም። ስለዚህ የጸሎት ለሙሐመድም ይሰራል አይሰራም? ከሚስታቸው ውጭ ግን ሌላ ነክቶ እንደማያውቁ ምን አገባኝ እኔ። ይሄ ጸሎት ለሙሐመድም ይሰራል አይሰራም እኮ ማወቅ አለብህ። ይሄ ጸሎት ለሙሐመድ ይሰራል ከነካ አይቀር ወይ ያለ መንካት ነው ቤቱን። ይኸውልህ ማወቅ ከፈለክ ማወቅ ወይ ያለ መንካት። ጀዋር ከሚስቱ ውጭ የማይፈለገውን ወሲብ እንደሚያደርግ ባሪያውንም ወሲብ እንደሚያደርግ አሳያለሁኝ። ባሪያው የሱ ነው እኮ ባሪያው ወሲብ ያደርግ ነበር። ታዲያ ምን ፈለክ? ያመነች ሴት ደግሞ ለነብዩ ከራሷን አሳልፋ መስጠት ከፈለገ ተፈቅዶለታል ተባለ። 11 ሚስቶች ጋር በአንድ ቀን ይገናኛል፣ ባሪያዎቹን ይገናኛል። ከዚህ በላይ ምን ፈለክ? ኤኒዌይስ ከተፈቀደላቸው አንድ ምሳሌ ሳሰጥ ቻርጅ ማይዘጋው ብዙ ወገኖች ዛሬ ኢምፕሩቭ ለማድረግ በየፋርማሲ እንደሚዞሩ አታውቅም? ኦኬ የጀመረው ሙሐመድ ነው እያልከኝ ነው? ሙሐመድና ስለዚህ ብዙ ወንድሞች
የወሲብ አቅማቸውን ለመጨመር በየፋርማሲ እንደሚዘሉ ታውቃለህ? አታውቅም? ንገረኝ። እኔ እሱን አላውቅም። እኔ ፋርማሲ አይደለም የምሰራው። ጥናቱን አታውቅም? እኔ ይኸውልህ ፋርማሲ ጥናቱንም አታውቅም? ሪያሊቲ በሶሻል ውስጥ መኖሩን አታውቅም? እኔ እንደዚህ አይነት ጥናት ምን ያደርግልኛል? እኔ ጤናማ አይምሮ አለኝ፣ ጤናማ ሰው ነኝ። ምክንያቱም እኛ ሃይማኖታችን ደስ የሚለው ሰውኛ ሃይማኖት ነው። ቆይ እኔ አውሬኛ ነው አላልኩም እኮ አንተም ሰው እንደሆንክ አውቃለሁ። ሙሐመድ ግን ይሄንን ጀማሪው የወሲብ ማነቃቂያን ጀማሪው አላህ ነው የ40 ሰው ጉልበት ቅዝርና የሰጠውና በገነት ደግሞ የ4000 ሰው በምድር ላይ ደግሞ የ40 ሰው ጉልበት የሰጠው አላህ ነው አይደለ? ታዲያ ከአላህ ውጭ ማን ነው የሰጠው? ታዲያ ይሄ እንኳን ሰጠዋ ጌታ አላህ ቢሰጥ ማያልቅበት ጌታ አልሐምዱሊላህ። ዳክ ጀዋር በቃኝ፣ አሁን እያሳቀኝ ነው። ነን ስቶፕ ነው በሉኛ የሚል ኮመንት አነበብኩና አሁን ነን ስቶፕ ነው፣ ግን ሌላ ያልተፈቀደለትን ከድንበር አልፎ ይነካም። የራሱን ደግሞ ነን ስቶፕ ነው ያስተናግዳቸዋል፣ ያስደስታቸዋል። ስንት ቻርጅ ነው ይለያል። ባሌ አላስደስተኝም ብላ ዳሯን ጥላ የሄደችውና ባለቤቷ ፊልድ ሲወጣ ገንዘብ ከፍላ ራሷ ላይ የምትጋብዘው ከዚህ ሁሉ ኪሳራ ባለቤት ጀዋር ነብይህ እኮ ይኸውልህ ከሚስቱ አልፎ እኮ ሰው ጋር ሄዶ ተራ ለአንተ አይነቱ ተራ እኔ ራሴን አሳልፋ እንድሰጥ አልችልም ብላ እምቢ ያለችው እኮ በዚህ መጠን የተናቀ ሰው ነው። ነብይ ባይዘ እንደ ንጉስ አትቁጠረው፣ የሆነ የተከበረ አድርጋ አትቁጠረው። አስፈራሪና ገዳይ ስለሆነ እንጂ ለአንተ አይነቱ ተራ እኔ አይነቱ ንግስት አንገባም ብላ ነው የናቀችው። ልተኛሽ ሲላት ትቀልዳለህ እንዴ? ኤኒዌይስ ብቻ በየቀኑ ግን ከእንደዚህ አይነት የወሲብ ቅንዝርና አስጥለኛላ እያለ ጸሎት ያደርግ ነበር። አላህ ይመቸው። ይብቃ ለዛሬ። ጥያቄ ያለህ ጀዋር? ጥያቄ ሳይሆን አሁን በጣም የገረመኝ ማለት ነው በየትኛው ሞራል በየትኛው ሰው ራሱ የራሱ ንጹህ የሆነ ነገር ይዞ የሌላን ሰው ላይ ጣቱን ቢቀስር ደስ ይለኛል። ፍቃደኛ ከሆንክ የመጽሐፍ ቅዱስ ጥቅሶችን ሰብስቤ ላምጣልህ። አሳፋሪ ትርጉም ለመተርጎም ራሱ ለማንበብ የሚያሸማቅቁ ታውቃለህ መቼም እና ምንም አይወጣለትም ለመንካት በዚህ ልክ በጣም ገረመው። ግን ደስ ብሎኛል። ምክንያቱም እኛ ሙስሊሞች በምን ልክ ራሳችንን ማዘጋጀት እንዳለብን ስለምትነግሩን ደግሞ ስለምታጠናክሩን ደስ ይለናል። እናመሰግናቸዋለን። አብዲ ይኸው ፈቅጄልሃለሁ። አሁን ጠይቀኝ አልኩህ እኮ አውጣው። የምናፍርበት ጥቅስ የለም። መጠየቅ ሳይሆን ከፈለግ እሱን ሰብስቤ እመጣለሁ ወይ ከነገ እና ከዛ በኋላ አሁን ቻርጅም ሊዘጋብኝ ስለሆነ ከዛ በፊት ቅድም ያልከውን እኔ ምን ልመልስልህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 7 ልጆች አሏቸው። እሺ ደህና ደር በቃ ተኛ መተኛ ጥሩ ነው። እሺ መሐመድ ሰለላሁ ዐለይሂ ወሰለም 7 ልጆች እንዳሏቸው አታውቁም? ማስረጃ እስኪ በዚህ ማስረጃውን ክፈተው። ነብያችን ሰለላሁ ዐለይሂ ወሰለም 7 ልጆች አሏቸው። 6 ሴቶች ሲሆኑ አንድ ወንድ ነው። ክፈት፣ ወሬ አልፈልግም። ይህንን ተረት አውቀዋለሁ፣ ችግር የለውም። እኔ 17 ልጅ ይኖራቸው እውነት 7 ልጆች የሳቸው ናቸው ወይንስ ዲቃላ ናቸው? እስቲ መረጃውን ክፈተው ጀዋር። የራሳቸው ልጆች እንጂ ምን ጀዋር ክፈተው መረጃውን። መረጃውማ በአንተ እጅ ነው ያለው። ሰሂህ ቡኻሪ ላይ ክፈት። ኦኬ ሰሂህ ቡኻሪ ስንት? አንተ የምትወደውን ብቻ ነው ለሙስሊሞቹን ለማሸማቀቅ ይመችኛል የምትለው ብቻ ነው የምትከፍተው። ይሄንን ክፈትና ያ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ስለ ትልቋ ባለቤታቸው የተናገሩትን ክፈት። ጀዋር እኔ ችግር የለብኝም እኮ ፋጢማን ጀምሮ ነከሌ ልጆቻቸው ናቸው ብለህ መሄድ ትችላለህ። ችግር የለብኝም። ቆይ አንዴ ተረጋጋ። ፋጢማ ከዛ በኋላ ነከሌ ልጆች መቁጠር ትችላለህ። እኔ አንደኛዋን ስም ልንገር ብዬ ነው። ኢብራሂምንም ታካትታለህ። ኤንዌስ ግን አንተ የሙሐመድ ልጆች እንደመሆኑ ናቸው የሚል እስቲ ሰሂህ ቡኻሪ አለ ብለኸኛል። እስቲ ሰሂህ ቡኻሪ ስንት? 7 ልጆች ቁጥሩን ንገረው። 7 ልጆች አሏቸው። ስለ እንትኑን ብቻ ልንገርህ። ስለ
ስፐርም ለኔ በጀነት ተሰጥቶኛል። በጣም የሌለን ትርጉም የሰጠውን ወዴት 7 ልጆቻቸው ነው መረጃ አልሰጠም። 7 ልጆች አሏቸው ብያለሁ እኮ ይሄም እና ማስረጃውን ስጠኛ። ሳያል ቡኻሪ ላይ አለ ብለኸኛል። አለ ያው። ስለዚህ ሳያል ቡኻሪ ስንት ላይ ሳይል ቁጥሩን ነው አሁን መክፈት የማልችለው ሊነግርህ የማልችለው። ስለዚህ ተረተረትን እዛው ያዘዋ ነው። ተረተረት የመስማት ግዴታ አለብኝ። ተረት አይደለም፣ ተረት ነው እባክህ። የመሐመድ ልጆች የተባሉት ሁሉ ዲቃላ እንደሆኑ እኔ መረጃ ላመጣብህ እችላለሁ። ኤኒዌይስ ዲቃላ አንተን እንጂ የእሳቸው ልጆች አይደሉም። አይ መረጃ ላመጣብህ እችላለሁ አልኩ። 7 ልጆች አሉት የሚለው ቡኻሪ ላይ ልታመጣልኝ እንደማትችል አውቃለሁ። ሞር የታመነችው አንዴ ልጆች ተብለው ከሚታመኑት ውስጥ ምንድነው የኢብራሂምና እንትና ፋጡማ ናቸው ሞሮፍ የሚታመኑት። እነሱም ውዝግቦች አሉበት። ኤኒዌይስ የምን ውዝግብ? የፍርድ ቤት? አይ ምንም ኤቪደንስ አታመጣልኝም እኮ ኦተንቲክ የሆነ መረጃ ልታመጣልኝ እንደማትችል ስለማቅ ነው። ልጆች ስለኖሩት እኔ ደንታ አይደለም፣ ስለሌሉትም ደንታ አይደለም። አክቹዋሊ ኖሩትም አልኖሩትም ለእኛ ምንም ማተር የሚያደርገን ነገር የለም። አዎ ብቻ አላቁልሃል። ስለ ነብዩ ለምንድን ነው የሞገትኩት መሰለ? 7 ልጆች ከቡኻሪ ላይ አለ ብለህ ስለሞገትከኝ እንጂ ኖሩትም አልኖሩትም እኔ ደንታ አይደለም። ግን አንተ ናቸው ብለህ 7 ልጆችን ማምጣት እንደማትችል ላሳይ ስለፈለግኩ ብቻ ነው። ጀዋር እና ይብቃን ለዛሬ አይመስልም? እኔም ደክሞኛል። ቆስጠንጢኖስ ወይ ቦስ ምን ፈለጋችሁ? አይበቃንም? ዛሬ አሪፍ አንድ ጥያቄ መጠየቅ እፈልጋለሁ። ቀጥሉ እናንተ። እኔ በቃኝ። አይ እኔ አንተን ነው ጥያቄ ሳይሆን ለመንገር ነበር። ምንድን ነው የምናገረኝ? ግን አስተውለው ታውቃለህ? እኛ የምንጠይቀውንና አንተ የምትጠይቀውን ጥያቄ ዲፍረንስ አውቀኸው? አዎ በጣም አስተውየዋለሁ። ላስረዳ። እናንተ የምትጠይቁት የተቀደሰው መጽሐፋችንን አንብባችሁ ነው። እኛ ደግሞ የምንጠይቃችሁ ስለ ዝሙት የተጻፈውን መጽሐፍ አንብበናችሁ ነው። የእናንተ መጽሐፍ ዝሙት ነው። ይሄ እኮ መሳደብ ነው፣ ሃይማኖት መሳደብ ነው። እየጠየቅን ያለ የድህነት ሳልቬሽን ትናንትና መተህ ነበር እኔ ቤት። ቆይ ተረጋጋ። ባይዘ በእስልምና ወሲብ ማድረግ በራሱ አጀር ያሰጣል። ቪዲዮን ክፈትለት። ሜይ ቢ ቆስጠንጢኖስ አንተ ጋር ካለ የመዳኛ መንገድ ነው ወሲብ ማድረግ በራሱ። ቆይ አዳምጥ፣ ቪዲዮን ክፈትለት። አይ ቲንክ አለም ጋር አለ መሰለኝ። አለም ጋር ነው ማጋዳ ያለው የድነት መንገድ ነው አንድ ወሲብ ማድረግ። ግሩፕ ላይ ከተለቀቀ ዛሬ እኔም ላውራ። ቆይ ተረጋጋ። የመዳኛ መንገድ መሆኑን ላሳየህ። ዝሙት ነው ኃጢአት እንጂ ወሲብ እኮ። ቆይ ተረጋጋ። አስተውላችሁ ከሆነ 800 ሰዎች ለ15 ቀን በላይ በምን ቶፒክ ነበር የገባሁት? ቆስጠንጢኖስ በአላህ ጉዳይ አንድ ሰው ትንፍሽ ብሎ ያውቃል? ኧረ በፍጹም። ኮመንት ጻፉልኝ። ለ15 ቀን ቆይ አዳምጥ። ቆይ ኮመንት ጻፉልኝ። ለ15 ቀን ያህል ተርታውን ከዛሬ በፊት ሰሞኑን ስገባ የነበረው ምን ነበረ ቶፒኬ? ለ15 ቀን በላይ ገብቻለሁ። ምን ነበር ቶፒካችን? ሙሐመድ ወይንስ አላህ? ቶፒካችን ምን ነበር? አላህ ወይንስ ሙሐመድ? ቆይ አዳምጥ። ራስ አፍረህ እንድትወጣ ላሳየህ። ለ15 ቀን በላይ ተርታውን የገባሁት ቶፒኬ ምንድን ነው? ለ4 ወር ገባለሁ ብያችሁ ሙሐመድ ወይንስ አላህ? አንድ ሙስሊም ደፍሮ እኔ ፊት ስለ አላህ መሞገት አልቻለም። እስልምና አዳምጥ። አሰማም። ምክንያቱም ነብያችሁ ሲነካ ነው እናንተ ብላችሁ የምትመጡት። ይሄንን ለ900 ሰዎች ምስክር ላሳይ ስለፈለኩ አዳምጥ። ሙሐመድ ሲነካ እንዲህ ይነዝራቸዋል። እንዲህ ማለት ነው። እንዲህ ሙሐመድ አትንኩብን፣ ስለሌላ ነገር እናውራ፣ ስለሌላ ይወራ፣ ስለሌላው ስለ አላህ ሲወራ አይታችኋል። አንዳቸው መልስ የላቸው። ስለ አላህ ምንም ያውቁት የለም፣ ደንታቸውም አይደለም። ሚስራ ልብ በያው። አዳምጥ። መማሪያ ስለማደርግህ ነው።
ሚስራ በደንብ ልብ ብለሽ እስልምና ከዚህ በላይ ለመውጫ መንገድ አይሆናችሁ። መሐመድ ልብ ብለህ እይ። ስለ አላህ ሰሞኑ ስገባ አይታችኋል። እንደው መሐመድ ሰምተህ ነበር አንተ ራስህ ምን ብለኸኛል? ለምንድን ነው ስለ አላህ መልስ የማይሰጡት የለም ብለኸኝ ነበር። ምን ነው ብቻ አንተ ታወራለህ? አልሰማንም ነበር። አሁን መጣን። ፎይ ኦኬ ላጫውትህ። ስለዚህ መልስ ትሰጠኛለህ ስለ አላህ ልጠይቃ? ኦፍ ኮርስ። እርግጠኛ ነህ? እንዴ በሚገባ እርግጠኛ ነህ? እና እስላም ነኝ እኮ ታዲያ ቀላል። ኦኬ መለኮትን ማየት ይቻላል? የመለኮትን ዲፋይን አድርግልኝ። የኔና የአንተ የመለኮት አስተሳሰብ ከፍተኛ ልዩነት አለ። መልካም። አላህ ይታያል አይታይም? ይታያል አይታይም ስትል ነው ጥያቄ ማይገባም። ስለዚህ ከስሩን በቃ ኑራ ቀጥል። አላህ ይታያል አይታይም? አላህ ታይቷል አልታየም? እኔ ልጠይቅህ ነው የመጣሁት። ጥያቄ መልስ። አሃ ነው እንዴ? ልጠይቅህ ነው የመጣሁት። አልታየም። ልጠይቅህ። ቀጥል። ኦኬ አላህ አልታየም። ኢማጂን በማንም ታይቶ አያውቅም? ኦፍ ኮርስ አያውቅም። ለሙሴ ነበር ላይክ እንትን አለ። በማንም አላየው እንትን አለ ምናምን አትበለኝ። ማንም አላየው ማለት እሺ፣ ማንም አላየው። ኦኬ ማንም አላየውም። እርግጠኛ ነህ? ከተሳሳትኩ ትነግረኛለህ። እርግጠኛ ነኝ ማንም አላየው። እንደታየ ባሳይ እስልምና እንዲባንክ ታደርጋለህ? ሐሰት ነው እስልምና ትለኛለህ? እስቲ ቆይ ያሳየኝና ነው እስቲ ያሳየኝና ሀቃይ እንጂ ማለት ነው ይሄን ተላ ዝም ብዬ ግምጫዬን አላለፋም። ምክንያቱም አውቃለሁ ብለህ ልሞግተኝ ነው የመጣኸው። በረባ ላንተ ነው ይባላል። ኡስታዝ ምናምን ጋር ያስፈልግም። ቆይ አይደለም መብቃት ጠፍሬ ጋር እንደማደርስ ላሳየ። እንደታየ ካሳየው እስልምና ሐሰተኛ ይሆናል። ዲል አድርግ። እሺ አሳየኝ። ስለዚህ ከታየ እስልምና ሐሰተኛ ነው ላለው በለን። ዲል አድርግ። ተስማማ። እባክህ አረቱ ተስማማ። ታውቃለህ አይደል? አንተ ስላለ አላህ ከታየ ልብ በል በማንም ታይቶ አያውቅም ብሏል። ከታየ አላህ ልብ በሉ፣ ከታየ አላህ እስልምና ሐሰተኛ ነው፣ ሙሐመድ ሐሰተኛ ነብይ ነው ላለው ብለህ ተስማማለህ? ተስማማ አልኩህ። አልታየም ብለህ ኮንፊደንስ እንዳለ እና ለእኔ እንደምበቃ ተናግረሃል አይደል? ኮንፊደንስ ኖሮ ታውቃለህ አይደለ? ስለ አላህ ስለ አምላክህ ታውቃለህ፣ ስለምታመልከው አይደል? አላህ ለማንም ታይቶ አያውቅም አይታይም የሚል ኮንሰፕት አለ አይደለ? እኔ ደግሞ ታይቷል። እሺ አሳየኝ። በቃ አለቀ እኮ ታያለም ታይቷልም ብዬ ይሄንን መረጃ ካመጣው እስልምና ለቅቄ እወጣለሁ። ሙሐመድም ሐሰተኛ ነብይ ነው፣ እስልምና ሐሰተኛ ነው። ምን አይነት ዲያራ ተስከይበ ሙስሊም ሳትገባና ስቱፒድ እንዳንተ አይነቱን ጨፍልቄ ይሰራለኝ። እንዳንተ አይነቱን ጭንቅላት እንዳንተ አይነቱን 10ሩን ጨፍልቄ ይሰራለኝ። ቀጥቅጬ ማለት ነው። ቅማላም ነብይ ተከተል። ያንተ ጭንቅላት የኔን ጭንቅላት ቻሌንጅ ላይ አድርግ ይመጣል። 1 ወር ሙሉ ተኝቼ ተንቅልፌ ሳልነሳ 1 ወር ሙሉ እንድታነብ ፈቅጄልህ ከአንተ በላይ ማስታወስ ችሎታ አለኝ እኔ ባይዜ 1 ወር እዛ ቶፒክ ላይ አንብበህ አንተ እኔ 1 ቀን ብቻ አንብቤ ወሩን ሙሉ ተኝቼ ስነቃ ከአንተ በላይ አስታውሳለሁ። እኔ ልሞግት መሞገት ትችላለህ። አፍ በመክፈት ከሆነ እንደዚሁ መታ ማለት ነው። ያኔስ ብንተኛ ሰዎች ገና አንድ ጥያቄ ላይ እኮ ነው እንትን ስታክ አድርጎ ምን አይነት መልስ ነው? ምን አይነት ጥያቄ ነው? ምን አይነት እንትን ነው ይለኛል። ኮንፊደንስ ካለ አውቃለሁ አልክ አይደለ? የስ ኖ ኮሽን ጠየቁ። በቃ
ከዛ በኋላ ላይ ዲል ታደርጋለህ። ከአንተ ጋር መረጃ አንጥቼ ለምን እሟገታለሁ? ቅድሚያ ኦኬ እንዲህ ከሆነ አይደለም ብለህ እምነቴ ነው አይደል? ያው ለምሳሌ እግዚአብሔር በመለኮታዊ ክብሩ ለማንም አልታየም ብዬ ዲል አደርጋለሁ። አልታየም፣ በቃ አይታይምም፣ አልታየም አይታይምም ብዬ ዲል አደርጋለሁ። እኔ ታይቷል የሚል ካመጣ እኔ ከክርስትና አወጣለሁ ብዬ ዲል ማድረግ እችላለሁ። ምክንያቱም አይታይም። መለኮት በመለኮታዊ ክብሩ ማጅል እግዚአብሔር በመለኮታዊ ክብሩ አልታየም፣ አሁንም አይታይም፣ ወደፊትም ሊታይ አይችልም። ይሄኛ እምነታችን ነው። ቦልድ ላይ የምናምነው እምነት ስለሆነ ማለት ነው። አንተ ገና ስለ ወደፊት እኮ አይደለም የጠየኩ፣ ስላለፈው ታይቷል አልታየም አያውቅም። ገና አግኝተኛል እኮ ድረስ ታይቷል አልታየም አላህ የሚለውን እንኳን አያውቅም። ይታያል የሚለው እንኳን ቢሆን እሺ ሜቢ ትንሽ ጥርጣሬ ውስጥ ሊገባ ይችል ነበር። አስቀድሞ ከዛሬ ስንት ዓመት በፊት አላህን ሰዎች አይተውታል አላዩትም? ይሄንን እንኳን ሰው እኮ ነው አውቃለሁ ብሎ ሊሞግት የሞከረው ማለት ነው። ደህና ደሩ ሰዎች። ናኑሽ አለሽ? ኮንፊደንት ሆኖ መመለስ አይችሉም እስልምና ላይ በሚነሳ ጥያቄ። ይሄን ነው በጣም ይብቃናል። ቆየን እናንተ እንደቀልድ እውነት አለሽ? አቡ እውነትና ናኑ ዛሬ ተምታታውብኛል። ናኑ ናኑም እንደልኮ ነው። ይህንን ጥቁር ድንጋይ እየሄዱ እየላሱ እየሳሙ ጭንቅል አስተሳሰባቸው እንደ ጥቁሩ ድንጋይ ሆነው ቀርቶ እስታክ አድርጎባቸዋል። እኔ ዘ ዎኪንግ ዴድ ብያቸዋለሁ። ሙስሊሞችን ግራ ግብት ስላሉ አሁን እኮ አልታየም ማለት ዛስ ዋይን። ከዛ ሳመጣበት መረጃ ምን ሊለኝ መሰለ? አይ ለነከሌ ታይቷል ተዛ ሊለኝ ነው መልሶ። የትኛውንም ስታመጣ ያንኑ መረጃ ያይና አይ ለሱማ ታይቷል ይልሃል። ለጫላ ታይቷል እኮ ስትለው አይ ለጫላማ ታይቷል ይልሃል። ሌላ ጋር ሄደህ ደግሞ ለአበበ ታይቷል ስትለው አዎ ለአበበ ታይቷል ለሌሎች አልታየም ይልሃል። ለሁሉም ታይቷል ስትለው ደግሞ አዎ ሁሉም አይተውታል ይላል። እና እንደዚህ አይነቶቹን በቃ ኮንፊደንስ ካለ አልታየም ካልክ በቃ እምነትን ቦልድ ሊማስቀመጥ ነው። ምን ችግር አለው? እንደኔ ተምሮ ቢቀነጥስ እንደኔ ቶሎ ብሎ ትክክለኛው መንገድ አይቶ ቢቀነጥስ። አንድ መሐመድ ላይ የሰፈረ አጋንንት ሌላውንም እንዲህ በቀላሉ ይፈታል ብለህ ነው? ከአንተ ላይ ብዙ ጥቅም ካገኘ እኮ አጋንንትም አይለቅም። አንተ ቶሎ ብለህ እጅ አለመስጠት ነው እንጂ አጋንንቱን ቶሎ አባረህ ወደ ትክክለኛው መንገድ መያዝ ነው። አምሮቱ ምንድነው? እሱ መሐመድን ነው እንድታመልክ የሚጋብዝህ። ነቢያችን እንዲህ ሙሐመድ እንደዚህ የሞራል ልዕልና የምናምን ምናምን በቃ የሰዎች ምሳሌ፣ አዛኝ፣ ሩሩ፣ ጨዋ በቃ እየተባለ ሲለቀስ ነው የተኖረው እና ሰዎቹ እውነት ይመስላቸዋል። ስለዚህ አሁን ስለ ሙሐመድ ምንም ነገር እንድታወራ እውነት መስሎናል። ሲያንከራትቱን የነበሩት በስማ በለው እየነዱን እንደ መንጋ ከብት አላስለቀሱም? አለቀስኩ እንጂ እኔ ስሙን ላይ እየተቀየረ ሲወለድ ከሊፋ የሆነው ወደ መሐመድ ይቀየራል። ሲያድግ መሐመድ ነኝ ይላል። ሮል ሞዴል ተብሎ ሮል ሞዴል እንደዚህ አይነት ቅንዘረኛ ነብይ እኔ የቅሌታም ሽማግሌ ነው ብዬ በጥፊ ልትለውሉ ትችላለህ። እጅ ጾመኛ ካልሆነ የ6 ዓመት ህፃን ልጄን ለወሲብ እመኛለሁ ቢለኝ አስበዋል። ልጅ ያላት ሚስትህን አንድ ሽማግሌ የ60 ዓመት ሽማግሌ መጥቶ ራስሽን ለወሲብ ልተኛሽ ቢላት ሚስትህን አስበው። አታጠናግረውም ይሄን ሰውዬ? ምን ማጠናገር ብቻ ለማጠናገርም አይበቃ እጅ አይሞላም። እንግዲህ እንደዚህ ነው ያደረገው። በ60 ምናምን ዓመቱ ህፃን ያላትን ሄዶ ራስሽን እንደዚህ ስጭኝ አላት። አሳልፈሽ ስጭኝ አላት እና የእሱኑ መንገድ ይዘው ነው እንደ ታዲያ የእሱኑ መንገድ ይዘው ነው እየተከሰከሱ ያሉት። እና ከአንተ ባላ እጠበቃለሁ አለች እና ንግስት ለአንድ ተራ ነው ያለችው። ሊተራሊ ቀደም ሲል ሰምታችኋል። አለ ብሏል። አልካደኝም ጀዋል
አንዲት ንግስት ለተራ ወንድ እንደዚህ ራሷን አሳልፋ ትሰጣለች ብላ ተጸየፈችው። እና በዚህ ደረጃ የተናቀ ነብይ አሁን ያለሱለታል። ይመቻቸው። ይህንን አስተምሮ ዞን አሁን ስለ እኛና እናንተ ምናምን እኛ ጋር ታዲያ ስለ ወሲብ ስለ ስፐርም ስለዚህ ነገር አለ የምንማረው እኛ የመጽሐፋችን እንደዛ ስለኛ ቻሌንጅ ልታደርግ ስታነብ እኮ ራስህን ግዛ እንደዚህ አድርግ የሚል ነው። እንደናንተው አይደለም። እኛ እንደዚህ ከፍለህ እንደዚህ ወሲብ አድርግ እንደዚህ በእንደዚህ አይነት ቦታ ወሲብ አድርግ የሚል አስተምሮ የለ። የእኛ መጽሐፍ ስታነበው እኮ እንደናንተ አይደለም። ለዛ ነው ሙስሊሞች ወደው ደህና ደሩ በቃ እኔ ወርጃለሁ